100 እጥፍ አገኘ ይላል። አሁን ምንጩን በረከቱን ይስሐቅን ትበዛለህ። ማንም ሳይኖር ቃል ላይ እግዚአብሔር አምላክ ያበዛታ። በኢየሱስ ስም እግዚአብሔር ሮቦት ያደርጋል። ቃሉን እግዚአብሔር በሰጠበት ቦታ ላይ ተቀመጡ። በምድረ በዳ ነገርን እጅግ ያበዛል። ቅዱሳን ብሩካን በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ የሚሰራጨውን ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። በሶሻል ሚዲያ የሚሰራጨውን ፕሮግራም ወደ እናንተ እየደረሰ ካይደላችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ላሳስባችሁ ወዳለሁ። ሰብስክራይብ አድርጉ። ቪዲዮ ስትጀምሩ ላይክ አድርጉ። ኦል ምትሏትን ደውላን ምልክቷን በመንካት ቤተሰቡናችሁ ተቀላቀሉ። ዞተር በእንደዚህ የእግዚአብሔር ቃል ወደ እናንተ የሚሰራጨው መልእክት በእጃችሁ በያዛችሁ በስልካችሁ ወደ እናንተ ይደርሳል። ዛሬ ትንቢታዊ አዋጅ ወደ እናንተ ከእግዚአብሔር ቃል መልእክት ይዤ መጥቻለሁ። ይህንን መልእክት አንድ ሰው ለ20 ሰው ለ30 ሰው ሼር አድርጉ። እግዚአብሔር አምላክ በሕይወታችሁ ላይ በዚህ ቃል ተአምራትን ያደርጋል። ዛሬ ወደ እናንተ ይዤ የመጣውን የእግዚአብሔርን ቃል ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ አለፍ እያልኩ አነባለሁ። መጽሐፍ ቅዱስ ሲናገር እንዲህ ይላል። በምድር ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅ ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ግራር ሄደ። እግዚአብሔር ተገለጠና እንዲሁም አለ፣ ወደ ግብፅ አትውረድ፣ እኔ በምለው ምድር ተቀመጥ እንጂ በዛ ምድር ተቀመጥ፣ ካንተ ጋር ይሆናለሁ፣ እባርካለሁ። እነዚህ ምድር ሁሉ ላንተና ለዘር ይሰጣለሁ። ለአባት ለአብርሃም የማለለውን ማላ አጸናለሁ። ዘር እንደ ሰማይ ከዋክብት አበዛለሁ። እነዚህ ምድር ሁሉ ለዘር ይሰጣለሁ። የምድር አሕዛብ ሁሉ በዘር ይባረካል እያለ ይናገራል። ከቁጥር 12 ላይ እንዲህ የሚል የእግዚአብሔር ቃል አለ። አነበዋለሁ። 12 ላይ ይስሐቅም በዛች ምድር ዘርን ዘራ፣ በዛች ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እስኪበለጽግ እጅግ እስኪበለጽግ ድረስ እየጨመረ እየበዛ ነበረ እያለ ይቀጥላል። አውጀው በምድረ በዳ መብዛት ይሆናል። እዚህ ቦታ ላይ የአብርሃም ልጅ ይስሐቅ በምድረ በዳ እንበዛለን። አሁን እግዚአብሔር አሰፋን፣ በምድረ በዳ እንበዛለን አለ። በሕይወታችሁና በዘመናችሁ ላይ ምድረ በዳው ኪዳን እያለ ይስሐቅ ተስፋ ቃል እያለ ራብ ነበረ። በአባቱ ዘመን ከነበረበት በሚበልጠው ጽኑ ራብ ነበረ። ይስሐቅ ወደ ስደት ለመሄድ ይስሐቅ ወደ ልመና ለመውረድ ሲፈልግ ልቡ ሲነሳሳ እግዚአብሔር ተገለጠና አትውረድ አለው። እኔ በሚልበት ምድር ተቀመጥ አለ። እግዚአብሔር በሚልበት ቦታ ይስሐቅ ተቀመጠና ዘሩን ዘራ ይላል። ይስሐቅ ውስጥ የነበረውን ተስፋ ቃል አለ። ያ ተስፋ ቃልን ይዞ በምድርቱ ላይ ዘሩን ዘራ። 100 እጥፍ አገኘ ይላል። 100 እጥፍ እጅግ እስከሚበለጽግ ድረስ እየበዛ እየጨመረ ነበረ። በዛን ጊዜ አባቱ ቆፍሮ የነበረው የውሃ ጉድጓዶች ፍልስጤም ደፍኖ የነበራቸው ጉድጓዶችን እያስቆፈረ ውሃው ይመነጭ ነበረ። የግራር አገረኞች እጅግ እስከሚቀኑ ድረስ በይስሐቅ ሀብት ላይ፣ በይስሐቅ መጨመር ላይ፣ በይስሐቅ መብዛቱ ላይ ቀኑበት። ከኛ ተለይተህ ሂድ፣ በስተሃል፣ እንዲሁም ውሃ የኛ ነው፣ አገሩ የኛ ነው ብለው ከይስሐቅ ጋር ሲከራከሩ ነበር። ይስሐቅ ግን እልፍ ስል ውሃውን፣ ምንጩን፣ በረከቱን ይስሐቅን ይከተላል። በዚህ በረከት መባረክ እፈልጋለሁ። በምድረ በዳ ትበዛላችሁ። ማንም ሳይኖር ቃል ያለው ሰው፣ ኪዳን ያለው ሰው በምድረ በዳ ይበዛል። ዛሬ የመልእክት ርዕስ ይሄ ነው። በምድረ በዳ ትበዛለህ። ማንም ሳይኖር ቃል ያለው ኪዳን ካለው አብርሃም ልጅ ይስሐቅ በዚህ በምልበት ተቀመጥ በሚለው ቃል ዘሩን ዘራ፣ 100 እጥፍ አገኘ። ዛሬ የመልእክት ርዕስ ባላችሁ ቦታ ሆናችሁ ተቀበሉኝ። በምድረ በዳ ትበዛላችሁ። በምድረ በዳ ላይ ትበለጽጋላችሁ። በምድረ በዳ ላይ እግዚአብሔር አምላክ ያበዛችኋል። በጌታ በኢየሱስ ስም እግዚአብሔር ሮቦት ያደርጋቸዋል። በሕይወታችሁ ላይ በዘመናችሁ ላይ ተስፋው ቃል እያለ ኪዳኑ እያለ ልባችሁ የተሸነፋችሁ፣ መቆም ያቃታችሁ፣ መቀጠል መራመድ ወደፊት እርምጃ ለማድረግ እምቢ ያላችሁ በጌታ በኢየሱስ ስም ቃሉን እግዚአብሔር በሰጠበት ቦታ ላይ ተቀመጡ። በምድረ በዳ ትበዛለህ። በምድረ በዳ ትቀጥላል። እግዚአብሔር ነገሩን ያበዛል። እግዚአብሔር ነገርን እጅግ ያበዛል። ይስሐቅን ገፉ። ሲጥና ላይ ኤሴቅ ላይ ገፉ። ሮቦት ላይ ግን ትንቢትን ተናገረ። እንበዛለን ማለት ይስሐቅን የገፉ ሰዎች ሮቦት ጋር ሲሆንበት እስከሱ ድረስ ሄዱ። ይስሐቅ ከሩቁ አይቶ ለምን መጣችሁ?
ለይታችሁኝ አሳዳችሁኛል። ለምን ወደ እኔ መጣችሁ ስል አሁን እኛ ልንጣላ አንተን ልንገፋ ሳይሆን አብረን ልንሰራ ኪዳን እንድናደርግ እግዚአብሔር ካንተ ጋር እንዳለ በእርግጥ አየናሉ። ዛሬ አንድ ሰው ላይ ይህ መልእክትን አውጃል በጌታ በኢየሱስም። ኪዳኑ ያለ ቃሉ ያለ ተስፋው ቃል ያለ በጭንቀት ውስጥ ያላችሁ በምድረ በዳ ውስጥ ያላችሁ ከዚህ በኋላ መብዛት ይሆንላችኋል። ትበዛለህ። በምድረ በዳው ትበዛል። የማንም እጅ ሳይሆን የሰማይ እጅ ያበዛል። የእግዚአብሔር እጅ ያበዛል። ጥቂቷ ነገርን ኪዳን ያለው ሰው በመቶ እጥፍ እየበለጸክ ትሄዳለህ። በመቶ እጥፍ እየጨመርክ ትሄዳለህ። ጠላቶች በገፉ ዘመን፣ ከሳሾች በገፉ ዘመን ነገሪ ወደ ቁልቁል ሳይሆን እየጨመረ ይሄዳል። ልባርክላችሁ በጌታ በኢየሱስ ስም። ለሚሰማ ሰው ጸልያለሁ። ወደ ቁልቁል የወረደው ኢኮኖሚ ቢኖር፣ የወደቀ ነገሮቻቸው ቢኖር፣ የቆመላቸው ጉዳይ ቢኖር አሁን በኢየሱስ ስም እንደገና መብዛት፣ ወደ ከፍታ መውጣት፣ ከፍታዎችን መውረስ፣ መቶ እጥፍ እየጨመሩ እንዲሄዱ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም የመብዛት ዘመን፣ የመጨመር ዘመን በየትኛው ወራቶች ጀምሮ በየትኛው በተገፉበት ወቅታቸው እስካሁን እየተገፉ ያሉ አሁን ይብቃ። አሁን የመጨመር ጊዜ ይሁን፣ የመብዛት ጊዜ ይሁንላቸው። ለሚቀበለው ሰው ጸልያ ከዚህ ሰዓት ጀምሮ መሸነፍ በቃ፣ ተስፋ መቁረጥ በቃ፣ ባዶነት በቃ፣ ኪሳራ በቃ። በጌታ በኢየሱስ ስም አሜን ለምለው ይሁንላቸው። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ በምድረ በዳ የሚበዛ ትውልድ አንተ ነህ፣ አንቺ ነህ። በመላ ዓለም ላይ ኢትዮጵያ ውስጥም ከኢትዮጵያ ውጭም በየትኛው አገር ላይ ሆናችሁ የደረሰው መልእክት ያንተ ነው። ከዚህ ደቂቃ ጀምሮ አዋጁ ተሽሮ ታምራት ሆኗል። ላመነው ሆነ።